አንድ ኢንተርፕረነር እንዴት አድርጎ ነው ዲስራፕቲቭ የሆኑ አይዲያዎችን ማምጣት የሚችለው? በዚህ ዲስራፕቲቭነት የሚመጣ ነገር አይደለም። it's አብሮ ቅድም ካልኩ ማንነት ጋር አብሮ ቢውልድ የሚደረጉ ነገሮች ናቸው። ለምሳሌ ይሄንን ሲምፕሊ ላስረዳ በኔ ጆርኒ። ለምሳሌ እኔ ዩኒቨርሲቲ ከመሄዴ በፊት አፕላይድ ኬሚስትሪ መማር ፈልጌ ፕሮጀክት ሰርቼ ጨርሼ ነው አፕላይድ ኬሚስትሪ የገባሁት። ኦኬ ቀድመሽ ነው የጨረስሽ? ላይክ 7ኛ ክፍል ነው አይደል ኬሚስትሪ ፊዚክስ ባዮሎጂ ምን ጀምሮ እኔ በጣም የደበረኝ መጣ ትምህርት። ቢኮዝ ሁሉም ነገር ቲዮሪ ነው። እንዴት ነው ላይክ ጭንቅላት ይጠይቃል አደባኮፍ እንዴት ነው ነገር የሆነው ምናምን። ታስታውስ ከሆነ ደግሞ መጽሐፍ ተቀይሮ ነበርና እያንዳንዱን ኤክስፐሪመንት ሚል ነገር ነበር። ሶ እኔ እንዳልኩ ቅድም ሲዲኤምኤ አክሰስ ስለነበረኝ ኢንተርኔት አክሰስ ስለነበረኝ ትምህርታችን ውስጥ ላብራቶሪ አለ ግን አንሰራበትም። የተሟላም አይደለም እውነቱን ለመናገርና አብዛኛው መንግስት ትምህርት ቤቶች የተሟሉ አልነበሩ። ሶ ቤት ስሄድ ኢንተርኔት ላይ ያለው ያንን ኤክስፐሪመንት ቼክ አደርጋለሁ። አየዋለሁ ሲቀላቀል ምናምን ከዛ የሆነ ነገር ቅጠል በጥሰው አምጥተው ምናምን። እነዚህ ኤክስፐሪመንቶችን እኔ እያየኋቸው ስለነበረ ዝም ብሎ ሽምደዳ አይደለም ገባ። ኦኬ የሆነ እያየሁ ነው ፕራክቲካሊ። ግን I don't have an access ግላቭ አድርጌ ምናምን ላብ ውስጥ ገብቼ ያን ነገር የማድረግ ኬሚስትሪ ፊዚክስ ባዮሎጂ ምናምን። ግን እንዳልኩ ኢንተርኔት አክሰስ ስለነበረኝ እያየሁ ነው። ሶ እየገባኝ ነበር ስማር የነበረው። ሌላው ነጋዴ ነበርኩ እንዳልኩ ከ7ኛ ክፍል እስከ 9ኛ ክፍል እስኪያልቅ በጣም አሪፍ ሞባይል ነጋዴ ነበርኩ። እቁብ ገብቼ ሚኒባስ ሁላ ገዝቻለሁ በዚህ አጋጣሚ። በስንተኛ ክፍል? 8ኛ ክፍል እያለሁ ነው ሚኒባስ የገዛሁት። 5L ሜሞሪ ካርድ እንጭናለን መዝሙር ምናምን ሙዚቃ። ከዛ ታስታውስ ከሆነ ደግሞ ቀበቶ ላይ ቦርሳዎች ምናምን ስልክ መያዣ ምናምን ከቨር የሴቶች ምናምን በጣም ብዙ አይነት ነገር ነው የምንሸጠው። ሶ ከናክሰሰሪ ምናምን ስለሆነ እቁብ ጥለን ገዛ። ኤኒዌይስ ከዛ ቢዝነሱ በጣም ብዙ ሰው እየገባበት ሲመጣ ወደ ስፔር ፓርት ተቀየረ ማለት ነው። ሶ የዛኔ ደግሞ ጎሚስታ አለው፣ ባትሪ ቤት አለው፣ ከነገና የሲኖትራክ እቃ ብቻ ለብቻው የ2 እግር የ3 እግር የሚኒባስ ምናምን ለብቻ አለ። ደን ደግሞ ከሾፌሮች ጋር ምናምን ኢንትራክት የማድረግ እና ደግሞ እንዳለ የመኪና ስፔር ፓርቶችን ደግሞ በደንብ ዲቴይል። በምን ያህል ጊዜ ነው ስኬል አፕ ያደረጋችሁት ወደዛ? 3 አመት። ያ 7 8 9 ደን ከ10 እስከ 12 ደግሞ ስፔር ፓርት የሸጥኩ ነው የተማርኩት ማለት። ሶ ለመረዳት በጣም ሳይ ሁሉም ነገር ኢምፖርታንት ነው። ትናንሾቹ ነገር ሳይቀሩ ፕላስቲኮቹ ምናምን ከኬት ነው የሚመጡት ሶ ለምንድነኛ ማኒፋክቸር ማናደርገው ምናምን ሶ የማሰብ የማሰላሰል እድሉ ነበረኝ ገባ። ከዛ ደግሞ እንዳልኩ ኤክስፐሪመንቶችን የመስራት ኬሚስትሪ ደግሞ ሴንትራል ሳይንስ ነው። ሶ ሁሉም ነገር ከፕላንት ከአኒማል ኦር ደግሞ ከሚነራልስ ነው ኤክስትራክት የሚደረገው። ሶ we have all ይሄ ሁሉ ካለን ሶ የኬሚስትሪ ኖሌጅ ካለኝ I can do the raw material እንትን ሶ ምክንያቱም እኛ ሀገር ልከነው ነው ፕሮሰስ ተደርጎ ተመልሶ ይመጣው። ስለዚህ ሮ ማቴሪያል ሲንተሳይዝ የማድረግ ስኪሉ ካለኝ ሮ ማቴሪያል ሲንተሳይዝ የሚያደርግ ፋብሪካ ከፍታለሁ ብዬ 11ኛ ክፍል ጨርሻለሁ ማለት ነው። ስለዚህ ይሄን ለማድረግ ሚሽን ነው ዩኒቨርሲቲ ሄደው። ሶ ደግሞ የመረጥኩት ደግሞ በብዛት ሰሜን ያለው ዩኒቨርሲቲ ነው። ለዛ ነው አክሱም ዩኒቨርሲቲ ሄድኩት። ለምን ሳየው በደንብ ሳጠና ደግሞ በጣም ብዙ ፋክተሪዎች ያሉት ሀገራችን ውስጥ ሰሜኑ አካባቢ ነው። ስለዚህ እዛ ከሄድኩኝ I will have the exposure break አልመለስም። ሶ ክረምቱንም አልመለስም እየሄድኩኝ በደንብ ኤክስፒሪየንስ አደርጋለሁ። ደን ተመርቄ ስመለስ ሮ ማቴሪያል ሲንተሳይዝ የሚያደርግ ፋክተሪ ኦን አደርጋለሁ። that's my plan. that's why ሄድኩኝ። ኦኬ ሶ እዚህ ጋር ዲስራፕት ለማድረግ አቀድኩ ማለት ነው። እዛ ዩኒቨርሲቲ ገባው ፍሬሽማን አየው የለም 1-2 ላብ ገብተን ሳሙና ምናምን የሰራ ነው። መደበር ጀመርኩኝ። እንዴ እኔ ሪል ኬሚስት ሆኜ ወጥቼ ባለ ፋክተሪ ልሆን ነው? እንዴት ነው ይሄ ፕራክቲካል ኖሌጅ የሚባለው ነገር እያገኘሁት አይደለም። ስቲል ኢንተርኔት ላይ ነው ያለሁት ገባ። ስቲል ትምህርቱ ነው ያልነበረው ወይንስ ኤክስፐሪመንት ማድረጊያው የለም። በቃ ስቲል ሽምደዳ ሆነ። ልክ ሸምደዳን አይደል እስከ 12 የመጣ ነው። በዚህ አጋጣሚ ኖት ኦንሊ ዘ ኬሚስትሪ ዘ ሳይንስ ፓርት ስፖርት ሜዳዎቻችንን ያቸው
እንደውም አሁን ቆንጆ ሆነ ከተማ ውስጥ ነው የሚተሰራ እንጂ መሲ ምናምን የወጡት እኮ ከትምህርት ቤት ነው ከታች ጀምሮ ነው እኔ አስታውሳለሁ ማንስትሬሽን ማየት ከጀመርኩ ጊዜ ጀምሮ ሁሉ ቀን ለስፖርት መምህራችን ውሸቴን እናገራለሁ ፔሪድ ላይ ነኝ እለዋለሁ እንዴት አይጋብዘኝማ ስፖርት ለመስራት ሜዳው በቃ የሆነ ነገር ይፍቃል ድንጋይ አለው ምናምን ትቆሽሻለ ጉዳቱ ይበልጣል ከሳይንሱ መቆሸሹ ብቻ ሳይሆን ላይክ ትጥቅም ይዘን አንሄድም ላይክ ወስደንም ኢንተርቴን አያረገንም ግን እዛ ውስጥ አስበኳል የሁሉም አይነት ሜዳዎች ቢኖሩ ሃንድቦል ባስኬትቦል ምናምን ቢኖር እዛ ላይ ብዙ ቴኒስ ተጫዋች ብዙ ባስኬትቦል ተጫዋች ብዙ እግር ኳስ ተጫዋች መውጣት ይችላል ሙዚቃ ራሱ እኛ ከበሮ ምናምን መሳል ነው የተማርነው ሄደን ከበሮን እየመታን ምናምን ሜቢ ቢት ምናምን እናውቃለን ይኖራይመት ሰው ብዙ ነገሮች ማወቁ ብቻ ሳይሆን ፕራክቲካል የሆነ አርቲስት ማምጣት እንችላለን ፕራክቲካል የሆነ እግር ኳስ ስፖርቱ ላይ ልክ እንደዛ ነው ሳይንሱ ላይ ምን የተቸገርኩት ኬሚስትሪውን በደንብ ሸምድጄው እንዴ ምናምን ነው ማመጣው ግን ስቲል ትወሪ ነው ስለዚህ ስቲል ኢንተርኔት ላይ ይርኩ ነው ማየው ይሄ ነገር እንዴት ነው የሚለው ነገር ማለት ነው በቃ በጣም መደበር ጀመርኩኝ ምንድነው ማድረግ ያለብኝ የኔ አይደለም ያሳሰበኝ ቀጥሬ ማሰራው ራሱ ስኪል አላገኝም ፋክተሪ ላይ ስለዚህ አሁን እዚህ ጋር ሌላ ዲስራፕሽን ይመጣል ስለዚህ እኔ መቀየር ያለብኝ የኤጁኬሽን ሲስተሙን ነው ኤጁኬሽን ሲስተሙን ፕራክቲካል ማድረግ ነው ያለብኝ እንጂ ያ ፋብሪካ እውን አይሆንም ሰው ከዛ እንትን ኢምፖርት ላደረግ ነው ላይክ ስኪል ያላቸው ሰዎች it's very difficult ያ ብቻ አይደለም ኮሚኒቲው ራሱ መረዳት አለበት ምንድነው ፕራክቲካል ኖሌጅ የሚለው ነገር ድሮ ለምሳሌ ዘይት በየሰፈሩ ይጨመቅ ነበር ምናምን አሁን ግን most of ኢምፖርት ነው የምናደርገው this ብዙ ነገሮችን ኢምፖርት ነው የምናደርገው አብሶ አሁን ላይ እንደውም ትንሽ አሁን ይሻላል እንጂ እንትኖቹን ካየናቸው ኢምፖርት ነው ብዙ ነገሮች ስለዚህ ኢምፖርት ሰብስቲቲዩት ከማድረጌ በፊት ፋክተሪው በፊት ምን መቅደም አለበት ትምህርት ቤት ስለዚህ ፋብሪካ ዞር ያለው እውነቱን ለመናገር ከአድዋ ጨርቃ ጨርቅ ጀምሮ እስከ ራያ ቢራ ድረስ አዲግራት ኡቅሮ መቀሌ ምናምን በደንብ ለ6 ወር ያህል በደንብ most of the ኢትዮጵያ ውስጥ ያለ ፋብሪካ ኤስኬዲ ነው ኤስኬዲ ማለት ያለቀን ነገር መገጣጠም ነው ብሎን አናመርትም ነው መርፌም አናመርትም ስለዚህ that's the challenge ስለዚህ ትምህርት ቤት ነው መሄድ ያለብኝ እኔ ፋብሪካ አይደለም መሄድ ያለብኝ ብዬ third year ላይ ማለት second year ላይ I design and I have to disrupt the education system ብዬ የፋብሪካውን ፋይል ዘጋውና you see the disruption is the systemውን ኢነብል ማድረግ ነው ዲስራፕሽን ማለት ስለዚህ ትምህርት ቤት መዞር ጀመርኩኝ ሰከንድ ይር ላይ ኤም ቪው ስሞጣለት ኤም አላማ ቪው ያላማ እይታ ተቀይሯል ለማለት ፈልጌ ነው ኤም ቪው ኤጁኬሽናል ኮንሰልተንሲ ኤንድ ሰፖርት አልኩኝና ዲዛይን አረኩኝ ከዛ ጊዜ ጀምሮ የእውቅና ፍቃድ ምናምን ፕሮሰስ ማድረግ ጀመርኩ አዲስ አበባ ምናምን ስመጣ ስለዚህ ትምህርት ቤቶች ላይ መዞር ስጀምር በጣም ማስተዋል ጀመርኩ ቅድም ያልኩ የስፖርት ሜዳዎቹን ምናምን ኤቭሪቲንግ ፕራክቲካል ከሆነ በቃ ደስ እያለን እንማራለን ኢንተርቴኒንግ ነው የሚሆነው ራሳችንን እናገኛለን ምናምን እኔም ባይዞ ትምህርቱን የወደድኩትና የነገርኩ ራሱ ፓራሌሊ ሰክሰስፉሊ መማር የቻልኩት እኮ እየመጣው ስለማየው ማታ ማታ ስለሚገባኝ ነው ኢንተርኔት ላይ ያየሁት ባታዩ ኖሮ ኦሬዲ መጽሐፍ ላይ ብቻ ካለ ትርጉም የለውም አንድ ቀን ትምህርት ቤት ቀርቼ አላውቅም ምናምን እየሸጥኩ አነባለሁ ለምን ውስጥ የገባው ስላየሁት ነው አትሊስት በስክሪንም ቢሆን ማለት ነው ገባ ለዛ ነው ትምህርት ቤት ላይ ሰራለሁ ብዬ ገባው ሰከንደሪ ያለው በ19 ዓመቴ ኤምቪው ተወለደ ማለት ነው ተረገዘ ሶሪ then ኤምቪው ዲስራፕሽኑ እዚህ ጋር መጣ ከዛ ኤጁኬሽን ኮንሰልታንሲውን ዲዛይን እያደረኩ ምናምን ሰርዲር ጨርሼ ተመርቄ እንደመጣሁኝ ላይሰንስ ፕሮሰስ ማድረግ ጀመርኩኝ ትምህርት ቤቶች ላይ መዞር ጀመርኩኝ ትምህርት ሚኒስትር እውቅና ፍቃድ ሚኒስትር አዲስ አበባ ትምህርት ቢሮ 400 ትምህርት ቤቶች ነው ባይዞ አድሬስ ያደረኩት ወዲያው በጣም ብዙ ሰራተኛ ነው የቀጠርኩት ጥሩ ስራ ሰርቻለሁ ከካቶሊክ ትምህርት ቤቶች ጋር በዚህ አጋጣሚ በጣም ለትምህርት ቦታ ይሰጣሉ የካቶሊክ ትምህርት ቤቶችና ብዙ ብርም የሰራሁት ከነሱ ጋር ነው ምን ያህል ጊዜ ፈጀብሽ እውቅናውን ለማግኘት አሁን ልመጣለን ነው ሌላ ዲስራፕሽን በጣም ነው የሚያስቅ የእውቅና ፍቃድ ለማግኘት ተቋሙ የትምህርት ጥራት ሙያ ብቃት ምዘና ማረጋገጫ ባለስልጣን ይባላል
በደንብ ነው የሸመደደ እና ህይወቴ ነው ያከበደው በዚህ አጋጣሚ because ዝም ብለህ ተነስተህ የትምህርት አማካሪ መሆን አትችልም ዝም ብለህ ተነስተህ የማኔጅመንት አማካሪ መሆን አትችልም ከማኔጅመንት ኢንስቲትዩት ምናምን እውቅና ፍቃድ እንደሚሰጥ አሁን ከዚህ ተቋም የትምህርት አማካሪ የሚል እውቅና ፍቃድ ስትይዝ ነው ትሬድ ላይሰንስ ማውጣት የምትችለው ሶ እኔ ይዤ የመጣሁት 2 ፕሮዳክት ነው የመጀመሪያው ፕሮዳክት ኤጁኬሽን ቴክኖሎጂ ነው ምክንያቱም ይሄ ሁሉ ትምህርት ቤትን ኬሚካል ገዝተን ማሟላት አትችልም በጣም ውድ ነው ባይዜ ኬሚካል ከግዢው በላይ ዲስካርድ ማድረጉ በጣም ውድ ነው ማስወገዱ ማለት ነው ያወጋገድ ስርዓቱ የአዲስ አበባ ዩኒቨርሲቲ ብቻ ነው የሚያደርገው በጣም ኤክስፔንሲቭ ነው ዝም ብለህ አትጥልም ማውጣታ በጣም ብዙ ነገር ያበላሻል ገባ የመሬት ፈርቲሊቲ ይቀንሳል ምናምን ነገር ስለዚህ ምንድነው የኔ ያመጣሁት ከኔዘርላንድ ካምፓኒ ጋር ነው ፓርትነር አድርጌ ልክ እየቀመምክ እንዳለ ፊልም የምታደርግበት በ3D ቴክኖሎጂ you know that's my product education technology ነው ሶ ሁሉንም ኮርሶች ማለት ነው እንዳለ ላቦቹን እያንዳንዱን ነገሮች not only chemistry physics biology even mathematics everyone ሁላችሁም ማትስ የሚደብረን like ፐርፐዙ ለምሳሌ ሎጋሪዝም ምናምን ለምሳሌ ገብቶን ቢሆን ኖሮ የተማር ነው ፎርሙላው ምናምን ገብቶን ቢሆን የቱ ጋር ነው የሚሰራው ኢንጂነር ልትሆን አካባቢ ነው የሚገባ የሱ ባይዙ እሱም ከገባሽ thank you so ይሄ ሁሉ ያንዳንዱ ነገር ከሪል ላይፍ ነገር ጋር እየተገናኘ የቱ ጋር ነው ኢምፕሊመንት የሚደረገው ቀደም መርፊያና መርትም ብሎናና መርትም ያን ያወራ ነው በዚህ ፕሪንሲፕል መሆኑን ብናቀው እንዴት ነው አውሮፕላን የሚበረው እንዴት ነው የትኛው ማትሴቱን ተጠቅመን የትኛው ፊዚክስ ላይ ያለው ነገር ነው ምናምን አትሊስት እንደዛ እየተገናኘ አይደለም እየተማር ነው ገባ ሶ እሱ ነው አንደኛው ፕሮዳክት ሌላው ደግሞ ፕራክቲካሊ ማደራጀት ከክላስ ሩሙ ጀምሮ እንዴት መሆን አለበት ኬሚስትሪ ፊዚክስ ላይ ባዮሎጂ ሪኳየርመንቶች አሉ ኦሬዲ ስታንዳርድ ይወጣ በዛ ስታንዳርድ መሰረት እነዛን ሴትአፕ መስራትና የመምህራኖችን ይሄንን ማሰልጠን ወላጆችን ምናምን ሶ ምክንያቱም ወላጅ ራይቱን አይደለም መቁጠር ያለበት you know ልጄ ምን አውቃል የልጄ ትምህርት ቤት ይጫወታል ወይ ስፖርት ሜዳ አለው ወይ ሃንዲ ነው ወይ ትምህርቱ የሚለውን ነው እንጂ እንግሊዘኛ በተናገረና ራይት 10 ከ10 አመጣ በሚለው ነው ወይ ደግሞ ትምህርት ቤቱን ብራንድ ወይ በሚከፈለው ብር መጠን ብዛት or የግቢው ውበት ምናምን አይደለም you know ስቲል እንደዛ ነው ያለው እኛ ጋር ያለው ትሬንድ then ይሄ ነበር ፕሮዳክቴ ከዛን ያንን እውቅና ፍቃድ ለማግኘት 1 አመት በላይ ነው የፈጀው ለምን እውቅና ፍቃዱ ለማግኘት 15 አመት ፕላስ ኤክስፒሪየንስ ያለው በማስተማር መጽሐፍ የጻፈ PhD ይሰራ ምናምን ነገና 3 ቀን ነው ምናምን ዲግሪው ራሱ ከተመለ you know I can't እንደገና የሀገር ሰዎች ሰብስቤ ነው አገኘሽ እውቅና ፍቃድ አገኘው ይሄን ነገር ሳላገኝ አልመለስም እዛ ላይ የተቀመጡ ሪኳየርመንቶችን የሰዎች ሰበሰብኩ PhD ያለው ፓርትነር you know like ግን ያ ነገር ያለው ሆኖ ሪል ለወረቀቱ ብቻ ነው ወይንስ ለወረቀቱ ብቻ ነው እንጂ ምንድነው ማለት እዛ ጋር ደግሞ አንድ ዲስራፕሽን ይመጣል that's called Ethiopian Youth Entrepreneurs Association ማለት ነው ሶ በዛ በስታርታፕ ጆርኒ ውስጥ ትምርቱን ለቀየር በመቀደም አስበው ለምን እንደሄድኩኝ አስበው ይሄ ነው ዲስራፕሽን ማለት ለዚህ ነው በራሴ መንገድ ላስረዳ ያልኩት ስለዚህ ፋብሪካው ተዘግቶ ወደ ትምርት ማስተካከሉ መጣ ትምርቱን ለማስተካከል ካምፓኒ ለማቋቋም ሂደቱ የስታርታፕ ጆርኒው ስነ ምህዳሩ እንደ አንድ ወጣት ኢነብል አይደለም አባራሪ ገፊ ነው በጣም ጨቋይ ነው I can say this then እንደምንም በቃ ሀገር ሰዎች ሰብስቤ ምናምን ሸውጄ ማለት ይቻላል ባጭሩ አገኘሁት እውቅና ፍቃዱን ደግሞ ይዤ ወደ ገበያው ስገባ እንደማንኛውም ሰው ነው የተቆጠርኩት ቫት ተመዝጋቢ ነኝ ማንም ቆጥሮ የሚሰጠው የለም ገንዘብ you know what I mean then ማርኬቲንግ የራስ ሐስል ነው ሰራተኛ የራስ ቢሮ ግዴታ ነው አከራይ ተከራይ ውል ታመጣታለ ምናም ከዛ ደግሞ ክላይንቶች ደግሞ ቢሮህን ማየት ይፈልጋሉ ቢሮ ደግሞ ፋንሲ መሆን አለበት you know ዝም ብሎ የሆነ ኩስሙን ያለ ቢሮስ እንዴ አንቺ ነሽ እንዴ ትምርቱ ስርዓቱ የምትቀይሪው ምናም ብሎ ስራ አይሰጠኝም ስራ ካልሰጠኝ ደግሞ ቢሎቼ መክፈል አልችልም all my admin cost operation cost ስለዚህ በጣም ትልቅ ቢሮ ያስፈልገኝ ነበር so this all still አለ so ያ ፔን
ኢዋዬ እንዲወለድ አደረገ።